አልሞትንም እንግዲህ የተረፈችንን ቋጠሮ ሰብሰብ አድርገን ትጥቃችንን ታጥቀን ቋጠሮአችንን ይዘን ወደ ጀላ ወንድም ጥላ ላታቴ ልትቋጥር ነው ለትልኝ ገና እንዳርገው በዳሾ ባናቴ ቆሜ ይቋጥራለሁ። ተቀለዳለህ ነገ ዋጫ ስትበል እኔ ላይ እኮ ነው የምትቀዝነው እኮ እንዳወቃለን እኮ እያለ እኮ አሁን ቁም ነገሩ ጀላ ልመንሃ ጀላ አምናለሁ ወጣው ጌቴ ቼልሲ የልጅነት ክለቤ አርሰናል ተሸንፏል። አርሰናል 4-0 የሳካ እግር ሽባ ሆኗል። የሳካ እግር ተቆርጧል። የማርቲኔሊ ኢዜ እግሩ ተቆርጧል። የኢዜ እግር ተቆረጠ። የማዶኬ እግር ተቆረጠ። ራያ እጁ ቁማጣው ነው። ባርሴሎናን አሸነፍን አንድ ተጫዋች ከጉዳት ተነሳ ብለው በጣም የልብ ተሰምቷቸዋል። ይነገራቸዋል። በደንብ ኮፒ ሊንክና ሼር ማድረግን እንዳትረሳ ማለት ነው። ያለፉትን 10 ጨዋታዎች ማየት እንችላለን። ግርፍ አድርጌ ያለው እስከሚበቃ ነገም ደግመሃለው። ግን ዋነኛውና ትልቁ ነገር ምን መሰለ? ለንደን ላይ አሁን በዚህ ሰዓት ትልቁ ክለብ አርሰናል። ለንደን ላይ ብቻ ሳይሆን አውሮፓ ላይ እንደ አርሰናል ድንቅ ቡድን የለም። ለየትኛውም ክለብ አጫወት ትልቅ መልስ ይዞልህ መጥቷል። ነገ ምን ለማድረግ አስበህ ነው አንተ? ከመገረፍ ውጪ ሌላ አማራጭ የለህ። እንደተለመደው ግን ጥልጥል አድርጌ ዶሮዋን ልኬያታለሁ። አንተን ደግሞ ሃንግ ሰራለሁ ብለህ ስትመጣ ገነጣጥዬ ልካለሁ። ይሄ ታላቁ አርሰናል ማመን አለብህ። እነሆ ወያላውን ለማስቀየም ንጉሱ ወደ ጨዋታ ተመልሷል። ለዛውም የአርሰናል ጨዋታ ላይ። ይህን ቪዲዮ የወያላ ጠላት የሆናችሁ እንዲሁም ደግሞ ለሀገሪቷ ሰላም የምትጨነቁ ሰዎች በደንብ ኮፒ ሊንክ አድርጉ፣ ሪፖስት፣ ላይክ እንዲሁም ደግሞ ሼር ማድረጋችሁ እንዳትረሱ። ቫይራል እንዲወጣ ፈልጋለሁ። እና እንግዲህ ፓልመር ምን ነው ከአርሰናል ጋር ሲጫወት አንዴ ወገቤን፣ አንዴ ጉንፋን፣ አንዴ ጣቴን ምናምን ይላል አላችሁ። ማሬስካ ነው የተጫወተባችሁ። በእውነቱ ከሆነ እውነት ማሬስካ እናንተም ላይ ብቻ አይደለም እኛንም ፌቨር ሰርቷል። ግን እኔ አላማረኝም ነበር። በእውነት ነው የምላችሁ። ለምን ጣቱ ተመቶ ተሰበረ ተጎዳ ተብሎ እንዴት ነው ተጫዋች እንደዚህ በግልጽ የሚናገረው? ወይ ያኛው ጉዳት አለቀቀው ምናምን ሊሉ ይችላሉ እንጂ ሰበብ እንደሆነ ግልጽ ነው። እንደውም እኔ የባርሳ ጨዋታ ላይ ቤንች ላይ ሁላ ሊኖር ይችላል ብዬ ነበረ። ግን ለእሑዱ ጨዋታ እንኳን ቤንች ቋሚ ራሱ መሆን እንደሚችል ማሬስካ ገልጿል ማለት ነው። እና የፓልመር መመለስ የእናንተን አስተያየት ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ በበኩሌ እንደሆነ የበለጠ ፉክክር ነው የሚኖረው ቼልሲ ቲም ላይ ቋሚ ሆነም አልሆነም። ወያለው ፍራ፣ በቃ ወያለው ፍራ። ይሄን ቪዲዮ እንዳታሳይ። ግን የአርሰናልን ጨዋታ ለማየት ለቋጠሮ እስከ 7 ሰዓት አመሸው። እንደዛም ሆኖ ግን አርሰናል ለጥልጦ ሲያሸንፍ ምን አይነት የሞራል ውድቀት እንደሚመጣብኝ አስቡት። እግዚአብሔርን ነው መላችሁ። ይሄ ፓርት እሱ ብቻ ሳይሆን ሁሉም ቋጣሪ እየተሰማ ያለው ስሜት ስለሆነ አይደለም ችግሩ እዚህ ጋር ነው። ከሪያል ማድሪድ በላይ ነን ይላሉ። እግዚአብሔርን ነው መላችሁ። እኔ አልሰክሳችሁም። አርሰናል ደጋፊ በጣም ይቀራቸዋል። ደጋፊ በጣም ስለቀነጨረ ማለት ነው። እንዲህ ሆኖ ግን ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ እንዳለ ለቼልሲ ፋኖች አድርሱልኝ። እኔ በአጠቃላይ አንድ ፋን ቤዝን አልሳደም፣ ምክንያቱም ኳስ የሚያውቁ የቼልሲ ደጋፊዎች አውቃሉኝ። እኔ ጋር ፎሎወሮች አሉ፣ እኔ ፎሎ ማድረጋቸው ምናምን ነገር። እንደዚህ አይነት የነፈጨላ ሀሳብ ሲሰጥ ግን በስርዓት ሊመለስለት ይገባል። ስለማታውቀው ፋን ቤዝ ስለማታውቀው ነገር ማለት መጨረሻው አያምርምና ማለት ይሄ የቀነጨረ ጭንቅላት ያልኩ የደጋፊ ማለት አንተ ጭንቅላት የቀነጨረ እንደሆነ የምታይበትን ቀን እሑድ የምታሳልፍ ይሆናል። ያለፉትን 5 ግንኙነቶቻችን እንዱ ስናበጠረ እንደኖርክ ታውቃለህ። ስለ አርሰናል ደጋፊና ስለ ዋንጫ እንደዚህ ሞራት አርቴታን አንስተህ ራሱ በጣም ያስቃል። የራስን ክለብ ታሪክ ስለማታውቀው 20 ዓመት ስለሆነ የምታውቀው ማለት ነው። ብቻ ይሄ ሌሎች ቼልሲ ደጋፊዎችን አንድ ነገር ለመናቆር አይደለም፣ በደንብ ማለት ነው አሪፍ እንዲሆንልን በዛው ማለት የዴክላን ራይስ እና የካይሴዶን ነገር እዚህ ጨዋታ ላይ ለምን አንጨርሰው? ከዛ በኋላ ደግሞ እሱ ላይ የኩኩሬላና የሳካንም ነገር እዛው ላይ እንጨርሰውና ስለዛ ጨዋታ ከዛ በኋላ አንድ አቋም ኖሮ ስለዛ አቋም ብቻ ይዘን እናወራ። ምን ትላላችሁ እናንተ? እስኪ እኔ የዚህን ያክል ነው በቡድን የምተማመነው ማለት ነው። እና ደግሞ ጎስትን በፈለከው ነገር እናሲስ ብለው ነበር። እኔ እናንተ እዚሁ እናሲስ፣ በማሊያ እናሲስ። ይሄን ጨዋታ አርሰናል ያሸንፋል ብዬ እኔ በማሊያ ላይ ሲዛንት ነው እዚህ ሙሉ ቲክቶክ የሚያየው ሰው ሁሉ ፊት ማለት ነውና አንዳንድ ጊዜ ስለ ሌላ ክለብ ደጋፊዎች የምታወሩት ነገር ክብን ይሯችሁ፣ የምታወሩት ነገር እወቁ። በዛ ላይ ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። እንደምን አላችሁ የተከበራችሁ የቼልሲ ደጋፊዎች? ነገ የሚካሄደውን ጨዋታ ልገርፈው ነው ይልሽ እና ስገርፈው ምንድነው አሁን የምናደርገው የሚለውን ነገር እንነጋገርበት። ምን አይነት ገረፋ ልገረፈው? እሱ እንደሚለው ከሆነ የቼልሲን ማሊያ ለብሼ እሰራለሁ ብሏል። አርሴናል
ከተሸነፈ ማለት ነው። እሱን ብቻ እንቅጣው ወይስ ሌላ ምን እንቅጣው? እራሱ የሚንገረን የሚቀጣውን ቅጣት በሜዳቸው ማለት ነው። ይላችሁ መጨረሻ ጊዜ ሲያሸንፉን በረኛችን ፒተር ቼክ ነበር። ጭንቅላቱ ላይ ምናምን ይሄ ሺልድ ምናምን የሚያደርግ ሰውዬ ነበር በረኛችን ማለት ነው። ምን ያህል እንደቆዩ 2018 ላይ ብዙዎቻችሁ የኔ ወይ ሃይ ስኩል ተማሪ ናችሁ ምናምን፣ አንተ ራሱ ተማሪ ነበር። እኔ ይኸውላችሁ በነበረ አይደለም የማምኑ ቼልሲ ያለፈበትን የሽግግር ወቅት ሁላችንም እናውቀዋለን። ትናንትና ዛሬ አይደለም፣ ዛሬ ላይ ምን እንደምናደርግ እናውቃለን። እና እኔ አሁን ምን መሰላችሁ ምን ልቅጠው ሌላ ነገር እስቲ ኮመንት ሴክሽን ላይ ያሳርፉልኝ፣ እናንተም ነገሩን የሚቀጣውን ነገር ማለት ነው። ይመቻችሁ። ፎሎ ማድረግ እንዳይረስ። አንዴ ይሄን ከላይ ሰምተን እንመለስ። ከጥግ እስከ ጥግ ያለ የአርሰናል ደጋፊ ስራህን አቁመ የክለብ ጉዳይ ነው። በደንብ እየተከታተል ኮፒ ሊንክ አድርገው። ሀገሬ ውስጥ ያላችሁ የአርሰናል ደጋፊዎች አንዴ ሰብሰብ በሉ። ከጨዋታው በፊት አስቀድሜ 3 እውነታዎችን ልንገራችሁ። ከ2 ቀን በኋላ እሁድ ዕለት ቸልሲ አርሰናልን መሃን እስኪሆን ድረስ ሲደበድበው እሱ ያለውን እንደውም በአጭሩ ስነግራችሁ ከቼልሲ ጨዋታ በኋላ ምን ይጠብቃችኋል አርሰናሎችን እያለ ነው። ውጤቱ በ3 ነጥብ ጠቦ፣ ሲቲ ደግሞ የ7ቱን ነጥብ አጥብቦ፣ ምክንያቱም ሊድስን ያሸንፋል በ4 ነጥብ ይሆናል። ያኔ የማይቀር ነው ብሎናል። እንዳታዝኑ እያለን ነው። እኔ 100% ልንገርህ የዛን ቀን የሚከስተው ያንተንም ቪዲዮ 1000 ምናምን ሰው አስቀምጦታል ፋብሬት ላይ። ይሄን ቪዲዮ ይቀመጥ። የዛን ቀን ወጥተህ አርሰናል እንትና ኢንዞ ማሬስካን ውጣልኝ ከክለቤ የምትልበት ቪዲዮ ከቻልክ አሁን ሰርታ አስቀምጠው። እኔ እድሜ ለአርቴታ ከሜዳ ውጭ የተጫወትኩኝ ቼልሲን አሸንፋለሁ ብዬ የምሰራው ቡድኔ የሆነ በምርቃኔ ግድ ልናቆር ብዬ ሳይሆን ክለቤ ላይ ሙሉ ለሙሉ ስለምተማመን ነው። እንደዚህ ሆነ ሰው ቪዲዮ ያመጣውን ከላይ አድርጌ መልስ ቪዲዮ ሰጥቼ አላቅም። ግን አሁን ላይ በአርሰናል አይደለም ይሄን አይደለም እኔ 1 ተጫዋች በቀይ ወጥቶብን አቻ ከወጣን ይደብረኛል። በዚህ ልክ ማለት ነው። ቀኗ እነሆ ደርሳለች። 2 ቀን ይቀራት። የሁለታችንን ቪዲዮ ይቀመጥና የሚመር መጫወታ ከሁለት አንዳችን እንሁን። የአርሰናል ደጋፊ ይህንን ቪዲዮ እንደ አድራ ነው የምሰጥ። በደንብ ኮፒ ሊንክ አድርጉት። አካውንቴም ልካር ፕሮፋይል ውስጥም እየገባችሁ ኮፒ ሊንክ አድርጉት። ይመቻችሁ። ሰበር ዜና ጋይስ፣ ይህ ቪዲዮ ሁሉም ሰው ጋር መድረስ ስላለበት ሁላችሁም ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳይረሳ ማለት ነው። በአሁን ሰዓት ከባድ የሚባል ብርድ እየተሰራጨ ይገኛል እየተባለ ነው። እንግዲህ ይሄን ብርድ ሳይቶ ማይታወቅ አይነት ብርድ ነው በአሁን ሰዓት ለንደን መገኘውን ያደረገው። ይሄ ብርድ ዋናው ተጠቂ ያደረገው አርሰናልን ነው ማለት ነው። በቃ ምንም አታረጉትም፣ ተጠንቀቁ ለማለት ያህል ነው። ይሄ የጥንቃቄ ቪዲዮ ነው ጋይስ። ለማንኛውም ማይደርስ ቀን የለምና ይኸው ለንደን ደርቢ በስተመጨረሻም ደርሶልናል ማለት ነው። እሁድ ቀን ቼልሲ ከአርሰናል የሚያደርጉት ጨዋታ ይጠበቃል ማለት ነው። 19 ክለብ አርሰናል ላይ እየቋጠረ ነው ይገኛል የተባለ ነው ማለት ነው። ከቶፕ 6 ክለብ ግን ማለት ነው እኔ የምፈልገው ዩናይትድ ብቻ አብሮኝ እንዲሆን ነው። ሌሎቻችሁን አልፈልጋችሁም። ለምን ብትሉኝ ማለት ነው ሊቨርፑልና ሲቲ ደጋፊ ተፎካካሪ ሆናችሁ ማለት ነው ስታመልጡ በቃ አርሰናል በላው የሚል አይነት አስተያየት ነበራችሁ አይደለ? አሁን እዚች ጋር መታችሁ ማለት ነው ቼልሲ ምናምን ብትሉ አልሰማችሁም። ገብታችኋል? እዛው ከአርሰናል ጋር ቋጥሩ። እኔ ዩናይትድ ብቻ ማለት ነው እንደ 3 ሰው ቋጠሩ ይቆጥርልኛል። እኔ ከዩናይትድ ጋር ማለት ነው 4 ሰው ሆነናል ማለት ነው። አርሰናል፣ ሲቲ፣ ሊቨርፑል ከፈለጋችሁ ሚኮንም ጨምሩትና ማለት ነው 4 ለ4 እንገጥማለን። ማን እንደሚያሸንፍ የቀኑ ቀን እንገናኛለን ማለት ነው። ለማንኛውም አርስዬ የፕሪሚየር ሊጉን ዋንጫ 1 እጅ ይዘሻል፣ እሱንም 1 እጅ እቀማሻለሁ ማለት ነው። አይደለም 2 እጅ 1 እጅ ራሱ አትይዝም ማለት ነው። ገብቶሻል? እያንዳንዳችሁ ይህን ቪዲዮ በደንብ ኮፒ ሊንክ አድርጉት በደንብ ማለት ነው። እሺ ጋነርስ ቤተሰብ የእሁዱን ጨዋታ እንዴት እንደምናሸንፍ ልነግርህ ነው። በደንብ ኮፒ ሊንክ አድርገው። ከቻልክስ ትዕግስት ኖሮ እስከ መጨረሻ ድረስ ቪዲዮን ይኸው። ምክንያቱም እኔ ስለ አርሰናል አልጥልም ነጥብ ጥዬም አላውቅም። ፕሪዲክሽን ላይ ራሱ ብር ያለበት ከባየር ሙኒክ ጋር ማለት ሰከንድ ሃፍ ደብል ቻንስ ነው ያሉት። አርቴታ ፈርስት ሃፍ ገረፈም ተገረፈም አቻወጣ ያየውን ነገር ሰከንድ ሃፍ ላይ ያስተካክለዋል ብዬ ስላሰብኩኝ ማለት ቡድኔን በደንብ ነው ማቀው ነው ማለት በደንብ ነው ማቀው። እና አሁን ሃንግማንን ለምንና እንዴት እንደምንገርፋት ነው ማሳይሽ። ባርሳን ማሸነፋቸው ለኛ ፐርፌክት ውጤት ማለት በባርሳ ቢሸነፉ ኖሮ ማለት ዓለም ላይ ብዙ የሚበልጡን ቡድኖች እንዳሉ ተረዳን። ስለዛ አርሰናል ማሸንፎን 9 ነጥብ ከሚያደርግብን በደንብ ተጠንቅቀን እንጮት ብሎ ነው የሚያዛቸው ማሬስካ። እነሱም እንደዛ ነው የሚያስቡት። ገባችሁ አይደል? አሁን ግን ኮንፊደንስ አለ ማለት ደግሞ ከፍተህ ትጫወታለህ ማለት ሴት ፒስ አያስፈልግም ማለት ገባችሁ አይደል? ፓልመር የሚጨመሩ በቃ አርሰናል ላይ ለማግባት ነው የሚጫወቱት። ይሄ ደግሞ ለኛ ፐርፌክት ነገር ነው። ለኛ ኮንፊደንሱን እንፈልገዋለን በሜዳችን ነው። ልክ እንደ ደጋፊዎቹ ተጫዋቾቹም ደጋፊዎቹም በእርግጠኝነት ኮንፊደንስ ጣራ ላይ ነው። ማሬስካ ግን ትንሽ ብልጥ ከሆነ ማለት ባይዘ ያን ያህል ማጣጥለው ማኔጀር አይደለም። አንዳንዴ ነገሮችን ኦቨርቲንክ ያደርግና ያልሆነ ውሳኔ ወስኖ ይገባል። በዚህ ምክንያት ይሸነፋል እንጂ ለትልቅ ጨዋታ ሴትአፕ እንዴት ማድረግ እንዳለበት ቡድኑ ያውቃል። ስፔሻሊ ሲፈራ ጎበዝ ነው። ገባ አይደል?
አሁን ግን አልፈራም ብዬ ገምታለሁ። አይደል ሃንግማኖች እናንተ ፈርታችኋል? አልፈራችሁ። ኮል ፓልመር ራሱ እኮ ፈርቶ የነበረው ባርሳ ውጤትን ሲያይ እዴ ቡድኔማ ያለ ፓልመር ማሸነፍ ባርሳን ከቻለ እኔ ሲጨመርበት አርሴን የሚያሸንፋለሁ ብሎ ኮንፊደንት ሆኖ እንደሚገባ እርግጠኛ ነኝ። ይገረፋል ማለት ትሮሳርድ አይደርስም። ኤዜ፣ ሳካ፣ ሜሪኖ፣ ዴክለን ራይስ the best midfielder in the world ታየዋለህ ሜዳ ላይ the best midfielder in the world ቤስት አጣማሪው ቴምፖ ኮንትሮለር ዙቢሜንዲ። ከዛ ከኋላ ደግሞ ካላፊዮሪን ሁለተኛ በምንም ጨዋታ ላይ አንተ አትግባ ሚል ነገር ከአፌ ከወጣ ሞቻለሁ። ሂንካፔ ይግባ ከሞስኬራ ይልቅ ሂንካፔ ፔስ ስላለው በደንብ እና ናቹራሊ ሌፍት ፉት ስለሆነ ሂንካፔ ይገባል። ቦስ ሰሊባ አለች። ዩሪየን ቲምበር በማርሽ ነው የሚጫወተው። ገባር ቀዝቀዝ ያለ ማርሽ አለው ልክ እንደ ዴክለን ራይስ ማለት ቀዝቀዝ ያለ ማርሽ እና ባየር ሙኒክን የገረፍ ነው በሁለተኛ ማርሽ። ገባር አስፈላጊ ከሆነ ሃንግማን ዋንጫ እንበላበት ጨዋታ ስለሆነ ፉል ማርሽ አድርገን ዩሪየን ቲምበር ከዛ በኋላ ያሉትን 2 ሳምንት ቢያርፍ ራሱ ኖርምዬ ነው ማለት ሃንግማን ይሄንን ጻፍልኝ። በምንም ተአምር እንደማታሸንፈኝ 2018 ነው ላስት ታይም በሜዳ ያሸነፈኝ። ስታንፎርድ ብሪጅ የኔ ሜዳ የኔ ትሬኒንግ ግራውንድ ስታንፎርድ ብሪጅ ላይ ፕሌን አረግና ኤምሬትስ ላይ መጥቼ ጮታለሁ። ይሄን ደግሞ ውድ አሳይሻለሁ። ብዙ ሃንግማኖች ከጨዋታ በኋላ ማለት እንዳታለቃቅሱ ብዙ ስላወራችሁ ብዙ ምንም አይነት ምክንያት እንዳትፈልጋው። ፓልመርም ተጨመረልህ ደስ ብሎኛል። እርክት ማን እንደሆንኩኝ ታያለህ። ሾት ኦን ታርጌት አንተ በሾት ኦን ታርጌት እኔ በጎል ስቲል አሸንፈዋል። ባየር ሙኒክን ባይዘው በሾት ኦን ታርጌት ራሱ አሸንፈዋል። እነሱ ሾት ኦን ታርጌት እኛ ጎል ማለት አንድ ሾት ኦን ታርጌት ታደርጉ ጎል ሆነላቸው። ስለዛ ይሆነ እንደ ሁለት እንጨምርላቸው ሁለት አገቡ 3-2 አሸነፍናቸው ማለት እኛ በጎል አንተ በሾት ኦን ታርጌት ያን ያህል ነው ሌቭላችን ያን ያህል ነው። ዱቄት ያንስ ጀማዓው ተጠባቂው የለንደን ደርቢ ጨዋታ የፊታችን እሁድ ምሽት 1 ሰዓት ተኩል ሲል በስታንፎርድ ብሪጅ አርሰናል ከቼልሲ ያደርጋሉ። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ምናል የሚለውን እንደተለመደው ባጭሩ በበረራ አስቃኛቸዋለሁ። እናንተ ፎሎ፣ ላይክ፣ ሼር ከምንም በላይ ደግሞ ኮፒ ሊንክ በማድረግ ደገፈ ታደርጉኛላችሁ። እኔ ወደ መረጃው አቀናላችኋለሁ። ጀማዓው ከዛ በፊት ግን ኳሱን የት ለማየት አስባችኋል? ጀማዓው ቫምዳስ ኢንተርቴይንመንት ላይ ልዩ የሆነ ኢቨንት ድብልቅልቅ ያለ ኢቨንት አዘጋጅቼላችኋለሁ። ጀማዓው ጊዜ ከ12 ሰዓት ጀምሮ እንግዲህ መገናኛ ለሞቴል ፊት ለፊት የሚገኘው ቫምዳስ ኢንተርቴይንመንት እንገናኝ። ወደ መረጃው ላቅናላችሁ። ጀማዓው አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ጄሱስ በቅርቡ ወደ ሜዳ ይመለሳል ብለህ ነበር ብለውት ነበር። እሱም እንዳለው ከሆነ ይህ ተጫዋቻው ሙሉ ልምምዶችን በመስራት ላይ ይገኛል፣ ግን ለ11 ወራት ያክል ከሜዳ የራቀ ተጫዋች ነው። ስለሆነ ፊትነሱን እስኪያገኝ ልንታገሰው ይገባል የሚል ምላሽ ሰጥቷል። ጀማዓው ሌላው ሁለት ወሳኝ አጥቂዎቻችን ጊዮኬሬሽ እና እንግዲህ ካይ ሃቨርትዝ ማለት ነው ለነገ ጨዋታ ይደርሳሉ ተብሎ ነበር። እሱም እንዳለው ከሆነ ሁለቱም የመመለስ አዝማሚያ በደንብ አሳይተውናል፣ ግን ይህንን ውሳኔ የምንወስነው ቀጣይ ባለን የልምምድ ጊዜ በኋላ እንደሆነ ነው የገለጸው። ጀማዓው በተለይ ቪክቶር ዩክሬሽ ላይ አጥብቆ መናገር ችሏል ማለት ነው። ጀማዓው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ ለጀማዓ አዳርሱ። በክፍል 2 ደግሞ ሌሎች ያነሳቸውን ነጥብ ይዤላችሁ መመለስ ይሆናል ማለት ነው። ጀማዓው ይመቻችሁ። የፍሬ እየሰራሁ ነው። የፍሬ ለቋጠሩ እንዴት ወያለው ልኝ በቋጠሩ ይመጣል። እንዴት ወያለው ልኝ በቋጠሩ ይመጣል። እዚህ ጋር ደግሞ እየጠቆረ ይሰራል። መጣው ወያለው እዚህ ጋር ወተት ደግሞ ትጠጣለህ። መጣው ወያለው ጠብቅ። ተዘጋጅቼ ጋንጎኝ ነው የምጠብቅህ። እንዲህ እኔ በቋጠሮ ትመጣለህ። እኔ እነሆ የእግር ኳሱ ጀማ ቤተሰብ የአባብዬን ከባድ ሴራ ይዤ ልመጣለሁ። ና ተሰብሰብ። ይሄ ውጤት እንዲመዘገብ ከፈለክ ኮመንት ላይ እየገባ 5-2 አሜን 5-2 አሜን እያልክ ለሁሉም አድርስልኝ። በደንብ ኮፒ ሊንክ ሼር እያደረክ በደንብ ለሀገር ሰላም ሲል ለራሳችን ሰላም ለኛ ሰላም ሲል ለእግር ኳሱ ሰላም ሲባል በደንብ ኮፒ ሊንክ እያደረክ ይኸውልህ 5-2 እያልክ አሜን 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 እያልክ ግባ። ይኸውልህ ጎሎቹ የሚጀምሩት ይኸውልህ ከ10ኛው ደቂቃ ጀምሮ ነው እና 69ኛው ደቂቃ ደግሞ አርቴታን በቀይ ካርድ እንሸኘዋለን ማለት ነው። በቀይ ካርድ እንሸኘዋለን። አታስብ። እቺ ነገር ቀጣይ በቃ አሜን በል እየገባ አሜን ይሳካል። ለእግር ኳሱ ቤተሰብ ሰላም ሲባል ሰላም ለሀገር ሰላም ሲባል በደንብ ኮፒ ሊንክ ሼር እያደረክ አሜን በልልኝ። እኔ ጨርሻለሁ። ይሄ መጨረሻ ተስፋዬ ቼላ ነው። ቼልሲ እባክህ አድነን ስንል ነው የምንማጸነው። አሁን አርሰናልን
እኔ ካሁን በኋላ አርሰናል ላይ አልቋጥርም። የመጨረሻ ቋጥሮዬ የቼልሲው ጌም ነው። ይሄንን ጌም አርሰናል ካልተሸነፈ ካሁን በኋላ ቋጥሮ አቆማለሁ። ቢያንስ አርሰናል 2 ጌም ተከታታይ እስኪሸነፍ ድረስ አርሰናል ላይ አልቋጥርም። ምክንያቱም ጤናዬን እንፈልገዋለሁ። ላስት ቻንሴ አሁን ቼላ ነው። እንግዲህ ይኸው የዚህ ሁሉ ህዝብ አደራ ነው ያለባችሁ ቼላ። የምሬ ነው። ከዚህ በኋላ አርሰናል ላይ አልቋጥርም ቃል እገባለሁ። 2 ተከታታይ ጌም እስኪሸነፍ ድረስ በይሄንን ጌም ካልጣለ ማለት ነው። this my last chance by the way ካሁን በኋላ ላስት በቃ ቼላ እባክህ የለንደኑ ኩራት እኔ ነኝ ብላል ማስመስከር አለብህ። ግዴታ ነው። የዚህ ሁሉ ህዝብ አደራ አለብህ። በቃ ካልሆነ ሁሉ ነገር ያርሰናል ነው። ካሁን በኋላ ቻምፒየንስ ሊጉም ፕሪሚየር ሊጉም የሚሳተፍበት ውድድር እንዳለ ያርሰናል ነው የሚሆነው። የምሬን ነው። ነገ እንግዲህ ማለት ነው እሁድ 1 ሰዓት ተኩል ላይ ቼላውን በአግባቡ ማለት ነው ስታንፎርድ ብሪጅ ሄደን ዋጋውን እንሰጠዋለን። እዚህ ጋር የምትመለከቱትን ሰውዬ ማለት ነው ነገ ወተት ገዝቼ ዋጋውን ልሰጠው ነው። ገባችሁ አይደለም? ነገ ምን ታሸንፈው? ነገ አርሴናል አቻ ከወጣ ትልቅ ውጤት ይዞ ይሄዳል። በእኛ ሜዳ ላይ መጥቶ አቻ ከወጣ እንዳትረሱት ትልቅ ውጤት ይዞ ይሄዳል። 2-1 ቼልሲ ያሸንፋል። ይሄን ጨዋታ ማለት ታያላችሁ። ከተሸነፈስ ቼልሲ ተሸነፈ ነው። ግን ከተሸነፈ የአርሰናልን ለብሰህ ትሰራለህ። ለምንድነው አንተ ካሸነፈ ቼልሲ አርሰናል ለብሰህ ቼልሲ ካሸነፈ የቼልሲ ለብሼ እኔ የአርሰናልን ለብሼ ከምሰራ ብሞት ይሻላል። የምር ፈርቷል ማለት ነው። ስለዚህ ይኸውላችሁ መፍራት አይደለም ምን አልሰራም እኔ ብሞት ይሻላል። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልን ማለት ነው። የቤት ውስጥ ደርቢ ነው ያለብን ዛሬ። ገባችኋ? ስለዚህ ማለት ነው ወተት የሚገዛለትን ሌትሩን እና ጎሉን ጽፋችሁ አሳውቁኝ። ይመቻችሁ። ከኛ በላይ ቲም የለም አሉ ማለት ነው። ከኛ በላይ ማንም የለም አሉ። ማንም በጣም ነው ያፈላችሁት። ጥጋችሁን ማስያዝ አለብን እሁድ ማለት ነው። ለንደን ሰማያዊ መሆኗን እናሳያችኋለን። እያዳሜ ማለት ነው። በጣም ነው ያፈላችሁት። ምንድነው እስካሁን እኮ ምንም እኮ የለወጣችሁ ምንም እኮ የበላችሁት ነገር የለም። ምንም እንደዚህ ሁለተኛ መውጣት እንደዚህ ያፈላል እንዴ? ኤንዞ ማሬስካ ማለት ነው። ኤንዞ ማሬስካ ይኸውልህ ፒኤስጂ እና ባርሳ ላይ ምናምን ይሄ ትልቅ ቲሞች ላይ የምትጠቀመውን ጭንቅላት እነዚህ ገጣቦች ላይ ይዘህ መግባት አለብህ። በቃ ማንነትህን ማሳየት አለብህ። ለዛ ለአርቴታ ማለት ነው ማንነትህን ማን የተሻለ አሰልጣኝ እንደሆነ ታሳያቸዋለህ። በቃ በጣም ነው ያፈሉብህ። በጣም እኛ ላይ ሁሉ እንዴ መረረን እኮ ጥጋቸውን ነው የምናስይዛቸው። ጥጋቸውን ማለት ነው። እስቲ ግን ቆይ አንዴ ማለት ነው የአምናው የፈረንሳይ ሊግ አሸናፊ የአውሮፓ ሻምፒዮንስ ሊግ አሸናፊ የሆነውን ፒኤስጂ አሸንፈናል። ቼልሲ የስፔን ላሊጋ አሸናፊ የሆነውን ሻምፒዮን የሆነውን ባርሳንም አሸንፈናል። ቼልሲ የእንግሊዝ ፕሪሚየር ሊግ አሸናፊ የነበረውንም ሊቨርፑል አሸንፈናል። ቼልሲ የአውሮፓ ሊግ አሸናፊ የነበረውንም ቶተንሃምንም አሸንፈናል። ቼልሲ ኮንፈረንስ ሊግ ራሳችን የተሳተፍነው በልተናል። ክለብ ወርልድ ካፕንም በልተናል ምናምን። አረኛ እንለያለን። የእውነቴን ነው የምነግራችሁ። በጣም ነው የምንለየው። ለምንድን ነው የማንደነቀው? አንዴ ለራሳችን እግዚአብሔርን እናንተ ምርጦች ምርጥ የሆናችሁት የቼልሲ ደጋፊዎች አንዴ ለራሳችሁ እኛ በጣም ነው የምንችለው እንዴ! አረ የራሳችንን ማድነቅ አለብን። ጭራሽ ኮምፔር እኮ መደረግ የለብንም ከሌላ ቲም ጋር ምናምን ማለት ነው። እናንተ የምርጦች ምርጥ እዚህ ድረስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። ይመቻችሁ። ሰበር ዜና ኮል ፓልመር እንግዲህ ሙሉ ለሙሉ ለአርሰናሉ ጨዋታ ዝግጁ መሆኑን ኤንዞ ማሬስካ አሁን ጋዜጣዊ መግለጫ እየሰጠ ይገኛል። በዚህ ጋዜጣዊ መግለጫ ላይ ኮል ፓልመር እንደተመለሰ ይፋ አድርጓል ማለት ነው። ይሄን ቪዲዮ በደንብ ኮፒ ሊንክና ሪፖስት አድርጉት። አዳዲስ ልጆች ካላችሁ የፕላስ ምልክቷን እየነካችሁ ቤተሰብ መሆን እንዳትረሱ። በደንብ ኮፒ ሊንክና ሪፖስት አድርጉት። ኮል ፓልመር ተመልሷል። ለእሁዱ 1 ሰዓት ተኩል ጨዋታ ኮል ፓልመር መመለሱን እንግዲህ ኤንዞ ማሬስካ ተናግረዋል። ቋሚ 11 ውስጥ የመግባት እድሉ ሰፊ እንደሆነ ሙሉ በሙሉ ከጉዳቱ አገግሞ ለነገው ጨዋታ ለእሁዱ ጨዋታ እንደሚመለስ ኤንዞ ማሬስካ ተናግረዋል። ኮል ፓልመር ተመልሷል። በደንብ ኮፒ ሊንክና ሪፖስት ማድረጉ እንዳይረሳ።